መስሎሽ? ስንት ጊዜ ነው አንቺን ጥፋት የደበኩልሽ? እሷም እኮ አናዳኝ ነው አባዬ። ቆይ ምን አድርጋ ነው የምታናድድሽ? ቆይ ብታናድድሽስ ለእኔ ንገረኝ አላልኩሽም? እንዴት መንገድ ላይ በጥፊ ትማቻለሽ? አባዬ እሷም እኮ ትታይ ነበር። ዝም በይ አባዬ። ለሰው ልጅ ብለህ ግን ልትመታኝ ነው? ቁጭ በይ። እንዴት እንደዚህ ታደርጊያለሽ? ሰማሽ? እንደዚህ ነው የሚሆነው። እሺ አባዬ ነገርኩሽ እኮ አንቺ እያደረግሽብሻል አይደል? እኔ ስንት ጊዜ ነው የነገርኩሽ? ጭራሽ መንገድ እኔ እኮ ውድ ቤተሰቦች ቀድሜ ጠርጥሬ ነበረ። በባለፈው ቪዲዮ እንዳያችሁት ነግራችሁ ነበረ። ሰላም ያረገዘችው ከጋሽ ደረጀ ነው። ምክንያቱ ደግሞ እንዴት ሊሆን ይችላል? ምክንያቱም ጋሽ ደረጀ ደግሞ የሚያውቀው ጉዳይ የለም ብላችሁ ነበረ። ግን እንደዛ የሆነው ጋሽ ደረጀ ጠጥቶ ሰክሮ ስለነበር ነው ብዬ ተናግሬ ነበረ። አንቺ ጠንቋይ ነሽ ወይ ያላችሁ ነበር። ይሄው አያችሁ አይደለም? አያችሁ ይሄውላችሁ እንግዲህ ሰላም ከ5 ወር በፊት ጋሽ ደረጀ መጠጣም ጠጥቶ ማታ አምሽቶ ነበር የመጣው። ወይዘሮ ማርታ እንግዲህ በስራ አጋጣሚ ወደ ዱባይ መታ ስለነበረ በዛን ታይም እንግዲህ አምሽቶ ሲመጣ በር ከፍታለት እንግዲህ ሰክሮ ነበር ጋሽ ደረጀ። እንግዲህ ጋሽ ደረጀ ሰክሮ ስለነበረ ሌላ ነገር እውነት ለመናገር ሌላ ምንም አያስብ ጋሽ ደረጀ ለትዳሩም ክብር ያለው ሰው ነው። እንደዚህ እንትን የሚል ሰው አይደለም። ግን ደግሞ በመሆኑ ሲመጣ ኦፊሱ ላይ እየታየ ያለው ሰላም በሩን ስከፍትለት ምን ነው ጠጥተህ ነው ወይ ዛሬ ደግሞ ምን ሆነህ ነው እያለ ስታወራው ድምጿም መልኳም ሁሉ ነገሯ እየታየ የነበረው የወይዘሮ ማርታን እንጂ እሷ ነች ብሎ በፍጹም አላሰበም ማለት ነው። በጭራሽ ምንም በህሊናው አልዞረለትም። ምክንያቱም በመጠጡ መንፈስ ሆኖ ለራሱ ማርቲ ዜኒ ቆንጆ አምሮብሻል፣ ይቅርታ አድርጊልኝ ሰክሬ ስለመጣው ከፋሽ አይደለ አስደበርኩሽ ምናምን እያለ እንግዲህ በመጠጥ መንፈስም ቢሆን ለሚስቱ እንዴት እንደሚያስብ እንዴት ክብር እንዳለው የኔ ቆንጆ ይቅርታ አደረግሽልኝ በቃ ጧት ግርሽ ስር ወድቄ ይቅርታ ጠይቅሻለሁ እያለ እንግዲህ ለራሱ እየተናዘዘ ነበረ። እሱ በህሊናው የሚያስበው በአእምሮ ያለው ከሌላ ምንም አስቦም ጭራሽ ትዝ ብሎት ማያውቅም። ያደረገ የነበረው በቃ ወይዘሮ ማርታ ወይም ውድ ባልተቤቱ እንደሆነች ነው ያሰበ የነበረው። ግን በሚገርም ሁኔታ እንግዲህ ፊት ለፊቱ የነበረችው ሰላም ናት። እንደዛ ሲላት ቆይ አለችና የሆነ ሀሳብ እንግዲህ መጥፎ ሀሳብ በጭንቅላቷ መጣ። እሱም እንዲነበረ ለምን አብረሽ አድረሽ አታረግዥለትም የሚል ነበረ። ምክንያቱም አርግዘሽ አንቺ ሌላ ፈልገሽ ሳይሆን የልጅ እናት ትሆኛለሽ፣ ራስሽን ትተኪያለሽ፣ ነገሽን ተስፋ ትሞያለሽ። ውጭ ወጥተሽ በቃ ማለት የበታችነት ስሜት ስላለባት ሰራተኛ ነኝ እርሜ ሄዷል ወጥቼ የሚያገባኝ ማንም ሰው አይኖርም ብላ ስለምታስብ እዚሁ ሁኜ አንዲት ልጅ ወልጄ ባሳድግ ምን ችግር አለው ልጅን ራሴን በተካ ብላ እንግዲህ ይሄ ሀሳብ ነበር የመጣላት ወደ ጭንቅላቷ። ያንንም እንግዲህ ላድርገው ብዙ ደቂቃዎችን ሰዓታቱን ፈጅቶባታል በማሰብ ማለት ነው። አይኑ ይሄማ ሊሆን አይችልም። አንዱ ፓርቷ ደግሞ አድርጊው የልጅ እናት ሁኚ ምን ችግር አለው የሚላት ነበረ። እንግዲህ በጣም ነበር እንግዲህ ወይዘሮ ማርታ ሰላምን በጣም ነው የምታምናት። በቃ ብዙ ነገሯንችና እንግዲህ የልጆቿ እናት ሆና ነው ያሳዳጊ ሆና እዚህ ቤት በረጅም ጊዜ ነው በሰራተኝነት የቆየችውና ሰላምም እንግዲህ ወይዘሮ ማርታ ያላትን ለትዳሩ ያላትን ክብር፣ ለልጆቿ ያላትን ፍቅር፣ ለሷም ያላትን አስተሳሰብ ጠንቅቃ ታውቃለች። ግን ደግሞ በቃም እንዴት አይነት መንፈስ ድንገት ሹክ አላት። ከዛ ወዲህ ሌላ ሀሳብ ገባይ ማለት ነው። አስባውም አልቀረችም እንግዲህ ወደ ተግባር ነው የገባችው። ቀጥታ ጋሽ ደረጀን ክላስ ካስገባች በኋላ ነይተኝ እንጂ ይቅርታ ነይተኝ ነይ አጠገቢ ሆኚ ተቀይመሽኛም ማለት ነው። በቃ ጧት እግሬ ስር ወድቄ ይቅርታ አድርገልሻለሁ እያለ ጋሽ ደረጀ ፊት ለፊቱ እየታየችው የነበረው ያቺ የሚወዳትና ያቺ ውድ ባልተቤቱ ማርታ እንደሆነች ነው ጋሽ ደረጀ የሳለውና እሱ ተጥቷል። ቀጥታ ክላሱ ከገባ በኋላ እንግዲህ በሩን ልዝጋው በሩን ከዘጋጅ በኋላ የራሷን እንግዲህ ከፈጣሪዋ ጋር ከፈጣሪ የሚሸሸግ ነገር እንደሌለ እንግዲህ ወይዘሮ ማርታንም ደግሞ እንግዲህ ይቅርታ አድርግልኝ ኑዛዜ እየተናዘዘች ነበር። ላደርገው ነው እኔ ማርገዝ ፈልጋለሁኝ
ስለዚህ ደግሞ እንግዲህ ማለት አቃለሁኝ ባንቺ ላይ ይሄን ማድረጊ በህሊናሽ ማስበሹ አታቂም እንኳን ልታስቢው ምናምን በቃ ብዙ ነገሮችን ካሰበሽ በኋላ ቀጥታ ወደ እርምጃ ላይ ገባችሁ። እሱ ምን ነው ጋሽ ደረጀን እንግዲህ አልጋው ላይ ካስተኛችሁ እግሩን ወደ ላይ ካደረገችለት በኋላ እንግዲህ ኮቶቹን ጃኬት እና ወደ ቤተሰቦቼ ኮቱን እንግዲህ ጃኬቱን እየፈታታች ነው። ኦሬዲ ሰላም እውነት ለመናገር በጣም ከባድ ነገር ነው ያደረገችው። ምንም እንኳን የልጅ ፍላጎት ቢኖራትም በዚህ መልኩ ባይሆን ደስ ይል ነበረ፣ ግን ሆኗል። ኦሬዲ እንግዲህ የ6 ወር እርጉዝ ሆናለች ሰላምዬ። እንግዲህ ልጅ እናት ልትሆን ምንም አልቀራትም። እንግዲህ ዝሮ ዝሮ የሚያውቅ ነገር የለም። ደስ የሚለው ነገር ለራሷ ቃል የገባችው ምን ነበር መሰላችሁ? በዛ ላርገው አላድርገው እያለች ከራሷ ጋር ውዝግብ ውስጥ በነበረችበት ሰዓት ላይ ምንም አይነት ነገር ቢሆን እንግዲህ ትዳርሽን ላለማናጋት ቃል ገባለሁኝ ብላ እንግዲህ ለራሷ ቃል ገብታ ነበረ ማለት ነው ለማርቲ። አሁን እዚህ ጋር ምንም መናገር አትፈልግም። ጋሽ ደረጀም ቢሆን ምንም የሚያውቅ ጉዳይ የለየውም። አሁንም እንዲያውቅ አትፈልግም። ለምን መሰላችሁ? ይሄ ነገር ከተፈጠረ በጣም ከባድ ነው የሚሆነው ትዳር ላይ ያው የሚፈጠረውን ነገር ታውቃላችሁና በጣም ከባድ ስለሆነ እሱን ነገር መናገር አትፈልግም። ግን እኔ የፈራሁት ምንድነው ታውቃላችሁ ጋይስ? አሁን እቺ ኤቢ የምትባል በጣም ተንኮለኛ እንደሆነች ታውቃላችሁ። ልጁም ሲወለድ እንደ ዳጣና እንደ ጋሽ ደረጀ እንዳደረገችው ከህፃኑና ከጋሽ ደረጀ ወስዳ ዲኤንኤ ማስመርመሯ አይቀርም። ይሄ የማይቀር ነው እሙን ማለት ነው። ምክንያቱም ኤቢ በጣም ተንኮለኛ ልጅ ነች። በቃ ማለት በውስጧ የሚመጣላት አይዳ ሁሉ በቃ የመልካም የቅንነት ሳይሆን በቃ አረቃ ሌላ መጥፎች ሰዎች ነው የምታስበው። ግን እኮ ይሄና እሷ ያሰበችው ሀሳብ እኮ ለሷ ምንም ጥሩ ምንም አይነት አይደለም። ለምሳሌ ዳጣ ባለፈው ስመጣ እርግጠኛ ነኝ እቺ ልጅ ያባየ ልጅ ነው መሆን ያለባት ነው የምትሆነው። ስለዚህ እንዴት ልጁ ሳትሆን ሳያመጣ አናመጣት ብላ እንግዲህ ለወይዘሮ ማርታ ራሱ ተናግራ ከዛ በኋላ እንግዲህ ነው ዲኤንኤ ያስመረመረችው። በዛ በጭንቀት ውስጥ ተጨንቃ ብሩን ራሱ ተበድራ ከናቷ ለምናምን ጋሽ ደረጀ ስጠይ ብትለው ቢብላት እንኳን ጓደኛዋን በዛ አድርጋ ዲኤንኤ ያስመረመረች ልጅ ነች። ደግሞ ደስ የሚለው ፈጣሪ ተንኮሏን እባቤ ልቡን አይቶ እግር ነሳው ይላሉና ተንኮሏን አይቶ ፈጣሪ ደግሞ የዳጣን ጸጉር አገኘሁ ብላ የሰላም ጸጉር ነው ይዛ ሄደችውና ዲኤንኤው ደግሞ ፎልስ ሆነ ማለት ነው። ለዛም እንግዲህ ፈጣሪ ትዳራቸውን ጠበቀላቸው ማለት ነው። ወይዘሮ ማርታና ጋሽ ደረጀ እንደዛ ሁና ትክክለኛ የዳጣን ጸጉር አግኝታ ቢሆን ኖሮ እስካሁን ይህ ቤተሰብ ፈርሶ ይህ ሳቅ ይህ ጨዋታ የለም ነበረ። እና በቃ አሁን እሷ ዳጣ የጋሽ ደረጀ ልጅ ሆና ትዳር ሲፈርስ እናትና አባት ሲለያዩ እሷ ራሷ ነች የምትጎዳው እኮ። ግን ይሄን ማገናዘብ አትችልም። የሆነ ጠባብ ቅንቅላት ነች። የምታስበው መጥፎውን ሳይድ ነው፣ መልካሙን ነገር አታስብም። ጋሽ ደረጀና ወይዘሮ ማርታ ተለያዩ ማለት እሷ ቤተሰብ ተለያየ ማለት ነው። እንኳን ከእናትና ወይ ከአባቷ ጋር ወይ ከእናቷ ጋር ነው ልትሆን የምትችለው። በዛን ሰዓት ደግሞ በቃ እናትና አባት አንድ ላይ ሲሆንና የብቻ ሲሆን ብዙ ነገሮች አሉ። እሱን ነገር ማገናዘብ አልቻለችም። እና በጣም አሁንም ወደፊት የምፈራው ነገር እሱን ነገር ኤቢ እንደምታደርገው አሁንም አንጠራጠርም። ምክንያቱም ለተንኮል የታደለች ስለሆነች ማለት ነው። ቤተሰቦቻችን እስከዛ ደግሞ እንግዲህ የሚፈጠረውን አናቅም። ያው እንግዲህ የምናየው አብረን የምናየው ይሆናል ማለት ነው። ዳጣና ሰላም እንግዲህ አብረው እያወሩ ነበረ። በነገራችን ላይ ዳጣና ሰላም ሲቀራረቡ ኤቢን በጣም ያናድዳታል። ለምን እንደው አይገባኝም። ሰላም በጣም ነው የምትወዳት ዳጣን ማለት ነው። ዳጣም እንደዛው ነው፣ በጣም ነው የምታዝንላት ምናምን እና እነሱ ደግሞ ተቀራርበው ሲያወሩ ምናምን በቃ የሆነ ይከፋታል። እንዴት እንደሚከፋት ደግሞ በጣም ፊቷ ላይ ራሱ ነው የሚለይባት ማለት ነው። ላይክ ማድረጋችሁን አትርሱ። እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልኝ ቤተሰቦቼ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።